ሰላም ቤተሰቦች፣ ዛሬ ደግሞ ትንሽ ማትስ ወይም ሂሳብ እንሰራለን። አውቃለሁ ሂሳብ አልወድም ልትሉ ትችላላችሁ። በትምህርት ቤት የነበረውን ሂሳብ እኔም ሁላችንም ማንም አይወደው፣ ግን ይሄኛው ሂሳብ ይለያል። ምክንያቱም ይሄ የገንዘብ ሂሳብ ነው። በፎሬክስ ገበያ ውስጥ የዋጋ እንቅስቃሴ ወይም ሙቭመንቱን የምንለካው በቀጥታ በዶላር ወይም በሴንት አይደለም፣ የምንለካው በፒፕስ ነው። ፒፕስ ምንድን ነው የሚለው ማወቅ ይኖርብናል። ፒፕስ ማለት ፐርሰንቴጅ ኢን ፖይንት ማለት ነው። ወይም በቀላል አማርኛ ሁለት ከረንሲዎች መካከል ያለውን የዋጋ እንቅስቃሴ ወይም ሙቭመንት የምንለካበት ትንሹ መለኪያ ነው። ነገሩን እንደዚህ አስቡት። መንገድ በሜትር ወይም በኪሎ ሜትር እንለካለን። ውሃን ደግሞ በሊትር እንለካለን አይደል? የፎሬክስ ገበያ እንቅስቃሴን ደግሞ የምንለካው በፒፕስ ነው ማለት ነው። ግልጽ ነው። አብዛኞቹ ከረንሲ ፔርስ ከነጥብ በኋላ አራት አሃዞች ወይም ዴሲማል ፕሌሶች አሏቸው። ለምሳሌ ኢሮ ዩኤስዲ ዋጋው 1.1234 ቢሆን ያቺ የመጨረሻ ላይ ያለችው አራተኛዋ ቁጥር ምን ትባላለች ማለት ነው? በዚህ ኬዝ ፒፕስ ትባላለች ማለት ነው። ዋጋው ከ1.1234 ወደ 1.1235 ቢቀየር ገበያው 1 ፒፕ ተንቀሳቀሰ ማለት ነው። ዋጋው ወደ 1.1244 ደግሞ ቢቀየር ኖሮ ገበያው 10 ፒፕስ ተንቀሳቀሰ ማለት ነው። ኢዚ ነው አይደለ ጋይስ? ግን አንድ ልዩነት ወይም ኤክሰፕሽን አለ። እዚህ ጋር እቺን በትኩረት አዳምጪ። የጃፓን የን ፔርስ ከነጥብ በኋላ ሁለት አሃዞች ብቻ ወይም ሁለት ዴሲማል ፖይንቶች ብቻ ነው ያላቸው። ለምሳሌ USD JPYን ብናይ 110.50 ቢሆን ሁለተኛዋ ቁጥር ና ፒፕ የምትባለው በዚህኛው ኬዝ ማለት ነው። ኦኬ ከ110.50 ወደ 110.51 ቢቀየር አንድ ፒፕስ ተንቀሳቀሰ ማለት ነው። አሁን ወደ ቻርቱ ስትሄዱ አንድ የሚያምታታ ነገር ልታዩ ትችላላችሁ። ያው ኦብቪየስሊ ምንድነው እነዚህ ብሮከርስ ናቸው። ከነጥብ በኋላ አምስተኛ ቁጥርን ይጨምራሉ። በJPY ደግሞ ሶስተኛ ቁጥርን ይጨምራሉ ማለት ነው። ያቺ የመጨረሻዋ ቁጥር ፒፔት ትባላለች። እሷ ደግሞ የፒፕ 1/10ኛ እንደማለት ነች። ልክ እንደ ሚሊሜትር አድርጋችሁ አስቡት። ለጊዜው እሷን እርሷትና ወይም ደግሞ ኢግኖር አድርጓትና ትርፋችንን የምንለካው በምንድነው? በፒፕስ ነው። አሁን ዋጋው ስንት እንደተንቀሳቀሰ መለካት ቻለ። ግን 10 ፒፕስ ብንይዝ ስንት ብር አገኘን ማለት ነው? $10 $100 ወይስ $1000? ይህ የሚወሰነው ጋይስ በሎት ሳይዝ ነው። በቀጣይ ቪዲዮ ላይ ስለ ሌቨሬጅ እና ሎት ሳይዝ እናወራለን። ይህ የፎሬክስ ትምህርት በጣም አደገኛውና ወሳኙ ክፍል ነው ጋይስ። እንደ ሁል ጊዜው ወደሚቀጥለው ቪዲዮ በማየት ተመልከቱ። እንዲሁም ደግሞ ሰብስክራይብ እና ኖቲፊኬሽን ቤሏን ማብራታችሁን አትርሱ ማለት ነው። Don't miss it guys. Peace.